መጣለን አንቺ አበባ ትቀባበይልኛለሽ። ማሚ ቅድም የነገርኩሽ ሁሉ እኮ እውነት ነው። ይሄን አበባ ለእኔ ማንም ያመጣልኝ ሰው የለም። እኔ ለራሴ አሁን ነው የመጣሁት። ታዲያ አበባው እግር አውጥቶ መጣ እንዴ? እዚህ ቤት ሌላ ለማን ሊመጣ ይችላል? ሮማን እንደው አበባ የሚያመጣላት ሰው የለም። ማሚ እውነቱን ልንገርሽ፣ ይኸውልሽ ማሚ ፍቅር ልትቆጠኝ ትችላለች ብዬ ነው እንጂ ይሄ አበባ የመጣው ለፍቅር ነው። የሆነ ሰውዬ ነው ለፍቅር ስጭልኝ አለኝ። ምን አልሽ? ለፍቅር ነው አበባው የመጣው? እሷ እኮ ገና ተማሪ ናት። ማን ነው ለሷ ይዞ የሚመጣው? እውነቴን ነው ማሚ። ይኸውልሽ ማሚ የሆነ ሰው ነው ለፍቅር ስጭልኝ አለኝ ይሄን አበባ። እኔም ደግሞ እሺ ብዬ ተቀበልኩት። እውነት ነው ሮማን? እሷ የምታወራው ነገር እውነት ነው ወይስ የተሸፋፈናችሁ ነው? አዎ ትዬ፣ ሩታ የምትናገረው እውነቷን ነው። አበባው የመጣው ለፍቅር ነው። ጉድ ፈላ። እኔ ትምህርቷን በአግባብ ትማራለች ስል ጭራሽ ከጀርባ አበባ ትቀባበልልኛለች። ቆይ የሚሰራላትን ነገር እኔ ነኝ የማውቀው። ማሚ እባክሽ እኔ እንደነገርኩሽ ለፍቅር እንዳትነግሪያት። ቅድምም ራሱ እኮ ዝም ያልኩት ምናልባት ሌላ ነገር ታመጣብኛለች ብዬ አስብኝ ነው። አሀ አንቺም የሷ ተባባሪ ነሽ? ማሚ እኔ እኮ ምንም አላጠፋውም። ይህን አበባ ደግሞ የተቀበልኩት ሰውየውን ስለማላውቀው ነው። አንቺ ዝም በይ በቃ። ፍቅርን ትንሽ ምንድን ነው እሱ? እኔ ትምህርትሽን በአግባቡ ትማሪያለሽ እላለሁ፣ አንቺ ትጨማለቂያለሽ አይደለም እንዴ? ማሚ እኔ ምን አጠፋው? ከአንቺ ጋር ከልቅሶ ቤት መጥቼ እኮ ቀጥታ ወደ ክፍሌ ነው የገባሁት እኮ። እኔ ተቃጥያለሁ፣ አንቺ መትሽ ተጋድመሻል። ማን ነው አበባ የሚያመጣልሽ? ምን? እኔ አበባ መቼ መጣልኝ? ማን ነው እንደዚህ ያለሽ? እማዬ እኔ ምንም የማውቀው ነገር የለም። ማንም ይበለኝ ማንም፣ አበባ ምት ያለው ሳሎን ነው። ደግሞ የማታውቂው ሰው አያመጣልሽም። ያመጣልሽን ታውቂያለሽ። በይ ተናገሪ። እማዬ እውነት እኔ ምንም የማውቀው ነገር የለም። ማን ነው እንደዚህ ያለሽ? ሩታ ናት። እሷ ከሆነች ውሸቷን ነው፣ አትመኛት። በይ በይ በይ፣ የሩታን ስም አታንሺ። ሩታ ሰውየውን ስለማታውቀው ተቀብላ የገባችው። እስማ እሺ ቆይ ታዲያ ለምን ተናደድክ? ቅድም አንቺ ማትረቢ እንዴት እኔ ላይ ደስታ ታደርጊያለሽ? ለምንድን ነው ማየኑ ያሸሻት? ቆይ ፍቅር ምንድን ነው የምታወሪው? ስልክ እያወራሁ አይደል? ለምንድን ነው የማትከበሪው? ስነ ስርዓት ይኖርሽ፣ ውጪልኝ። ስለምን ስነ ስርዓት ነው የምታወሪው? እማዬን ዋሽተሽ እኔ እንድትናገረኝ አደረግሽ አይደለ? ፍቅር ልቀቂኝ። አበድሽ እንዴ? አለቅሽም አንቺ ተንኮለኛ። እናቴ ፊት ጥሩ መስለሽ እኔን ታሰድብኛለሽ አይደል? ልቀቂኝ። አስመሳይ ነሽ። እሺ ይኸውልሽ እናትሽን ስታይ ጥሩ ሰው ለመምሰል ትሞክሪያለሽ። እኔ ጋር ስትመጪ ደግሞ ነገረኛ ትሆኛለሽ። ጭራሽ ደግሞ እጅሽን አነሳሽብኝ። ልቀቂኝ። አንቺ ሌላ ሩታ፣ ጭራሽ ከሮማን ጋር ጀምርሽ። አሳይሻለሁ። እኔ እንደዚህ ማድረግ ምን አይነት መዘዝ ይዞብሽ እንደሚወጣ በደንብ አሳይሻለሁ። ልቀቂኝ ብዬሻለሁ። ፍቅር ልቀቂኝ። ይኸውልሽ እስከዛሬ ድረስ እኛን ስንት ነገር ስታደርጊን አልነበር እንዴ? አንቺ ማን ስለሆንሽ ነው እኔን የምታስተምሪኝ? እኔ ንጹህ ሆኜ እናቴ ፊት ግን የአንቺን ጥፋት እኔ ላይ አላከክሽ አይደል? አትያዥኝ ፍቅር፣ ልቀቂኝ። ዛሬ ከኔ አታመልጭም አንቺ ውሸታም። ሰሚኛለሽ? እኔም ላንቺ አልንበረከክም። ሁሉንም ነገር ደግሞ ለማሚ ነው የምነግራት። ማሚ ማሚ። ሩታ ዝም በይ። ዛሬ ማን እንደሚያሸንፍ በደንብ አድርጌ አሳይሻለሁ። እሺ ማሚ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቻናል የቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 300 ይዤላችሁ ቅርብ ያለውኝ። ይሄንን ቪዲዮ ላይክ ሰብስክራይብ በማድረግ ቤተሰብ የምትሆኑ በአክብሮት በትህትና እንጠይቃለን። ቤዛ እንግዲህ አለች አልሞተችም ማለት ነው። እንግዲህ የቤዛ ተንኮል አሁንም እንደቀጠለ ነው። ወንድሟና ኬንጎ እንግዲህ ታስረዋል ማለት ነው። ለሮማን እንግዲህ አበባ ተልኮላት ነበረ። ነገር ግን ሁሉም ነገር እንግዲህ በፍቅር አሳበዋል ማለት ነው። ሩታና እንግዲህ ሮማን እንግዲህ እነሱም ተንኮል ጀምረዋል ማለት ነው። ፍቅር ብቻ ናት ወይ ተንኮል የምታስበው? እኛ ማሰብ አለብን በማለት እነሱም ተንኮል አስቦ እንግዲህ የሮማን የመጣ አበባ ወደ ፍቅር አሳበዋል። የፍቅር እናት ደግሞ አብዳለች ማለት ነው። ማን ነው እኛ ለቅሶ ቤት ሆነን አበባ ይዞ ቤት የሚመጣው? እኛ በዚህ በአሁን ሰዓት ጭንቀት ላይ ሆነን እንዴት ነው አበባ ይዞ የሚመጣው? ማን ነውስ የሚደፈረኝ ብላ እንግዲህ ለሩታ እውነቱ ከተናገርሽ ብላ አፋጣታለች ማለት ነው። ከዛም እንደዛ የምትለው የምትናገር ነገር ሲጠፋባትም እንግዲህ ወደ ፍቅር አሳባ የፍቅር ፍቅረኛ ነው እኔማ እንደሆነ አላቅም ብላ ትናገራለች። ይሄን የሚባለው እንግዲህ የሮማን ይሄ በር ካልከፈሹ ከዚህ ንቅንቅ አልልም እያል ሮማን ወይኔ ይሄ ልጅ ካልከፈልኩለት እንግዲህ ከዚህ ጋር ሄድን በማለት ብቻው ማውራት ጀመረች። ከዛ በሩን ክፍት ስታደርገው የኔ ቆንጆ ሲላት እንግዲህ እንግዳ የምትቀበኝ እንደዚህ ነው ሲላት ጊዜ ይሄ የመሰለ አበባ ይዤልሽ መጥቼ እንዴ በፍቅር ትቀበኛለሽ ብዬ አስቤ ነበረ። በጣም አስገርምሸኛ ሲላት ጊዜ እንግዲህ ይኸውልህ የአንተ ብልጭልጭ ነገር ሲቀር ይቀራል። አበባም ሆነ ብልጭልጭ ነገር አያታልላኝም። ለስሙ ዶክተር ነኝ ትላለህ። ቆይም ለምንድን ነው ሰፈሩ ሁሉ እንደዚህ የምትረብሸው? በሩን እኮ እየደበደብክ ነው ስትለው ይኸውልሽ እንግዲህ ይሄ አበባ ፍቅሬ እንዲገልጽልሽ ተሸክሜ የመጣሁት ሲላት እንግዲህ
ለምን ነው የምታስጨንቂኝ ሲላት እንግዲህ ይኸውልህ የኔ ያንተ አበባም ሆነ ያንተ ብልጭት ነገር እኔን አያታልለኝም። ደግሞ ፍቅር አበባ የምትለው ነገር ተወው በቃ እኔ ስራዬ ብቻ ነው ትኩረት የምፈልገው ብራ አበባው ተሰጠው በላይ ላይ ትወረወርና በሩ ዝግት ታደርግበት። ቆይ ቆይ ሮሚ ስላትም ሮሚ ብሎ ቢጠራትም አልሰማም ብራ በር በላይ ላይ ትዘጋበታለች። ኧረ አንዴ ክፈችልኝ፣ ኧረ በእናትሽ ብሎ የተማጸናትም ሲገኝም እንግዲህ መጨረሻ በቃ የሆነ እንዴ እያለ ክፍችኝ አልከፍትም ተቀበኝ አልቀበልም በማለት ብቻው ማውራት ጀመረ። ከዛም በኋላ ሮማን በር ላይ ተደብቃ የሚያወራው ነገር ሁሉ እየሰማችና እያዳመጠች ነበረ። እሱም እንግዲህ አንዴ ቢሆን ክፈችን። ከዛ ሮማን ይሄ የዲያስፖራ ነገር አስቂ ነው፣ ግን የሱ ፍቅር ውስጥ መግባት አልፈልግም ብላ ብቻዋን ትስቅበታለች ማለት ነው። ደግሞ እኔ ይሄንን አባይዚ የመጣሁት እንዲ በላይ ማስቀመጥ ግፍ አይሆንብሽም፣ አራታይ ክፈችልኝ ብሎ ይማጸናትላ። ዶክተር ብትሆን ባትሆን እኔ ምንም አይመለከተኝም፣ በሩን አልከፍተህም መሄድ ትችላለህ ትለዋለች ማለት ነው። ልቤ በጣም ሰብረሽዋል፣ ሰው እንዴት በዚህ ልክ ቆንጆ ይሆናል ሲላትም በሩን አንዴ ክፈችልኝ ሲላት እንግዲህ እሷም ለወሬ የሚሆን ጊዜ ቦታ የለኝም እትዬ እስከሚመጡ ድረስ ቤት ማስተካከል አለብኝ ሲላት ጊዜ እንግዲህ እኔ በጣም ነው የምወድሽ ይላታል። እንግዲህ እሷ ትስቅበታለች ማለት ነው። እንግሊዘኛም ሲያወራ ትስቅበታለች። ካልከፈሽልኝ እዚህ ጋር ዱካን ወጥሬ ነው ማድረው፣ ጣልክም አጣልክም በሩን አልከፍተውም ስትለው ጊዜ ኦ ማይ ጋድ በማለት እንግዲህ እኔ በጣም እኮ ነው የምወድሽ እያለ እንግዲህ ፍቅር መስጠት ወንጀል አይደለም በማለት እባክሽ በሩን ክፈችልኝ ይላታል ማለት ነው። ዶክተር በቃ ያለ አሁን ያስፈላጊ ወሬ ይቅርብህ ሂድ ቻው በቃ ብላ አሁንም በድጋሚ በሩ ሲዘጋበት በጣም ተናዶ አንቺ ይኸውልሽ በጣም ግትር የሆንሽ ሴት ነሽ በማለት ደግሞ እመኘኝ ነገ ከዚህ የተሻለ ማራኪ የሆነ አበባ ይዤ እመጣለሁ ይላታል። ጠብቂኝ እውነቱን አይቀርም ይላታል። አበባውን አመጣህ አለመጣህ በቃ አልቀበልህም ትለዋለች። በጣም ነው የምወድሽ በማለት አበባው እንግዲህ በር ላይ አስቀምጦ ለመሄድ ይሞክራል። እንግዲህ ምን አይነት ደረቅ ሴት ናት በማለት እንግዲህ አበባው በር ላይ ቁጭ አድርገውና ሲሄድ እንግዲህ ሩታ አጋጣሚ እንግዲህ መንገድ ላይ ሲሄድ ከእኔ ጋር ተገናኝተዋል ማለት ነው። ከእኔ ጋር እንደተገናኙ እንግዲህ ሁሉም ነገር ይነግራታል። ሮማን ምን አይነት ደረቅ ልጅ ናት በማለት እንግዲህ ይነግራታል ማለት ነው። ይሄ ልጅ ደግሞ ሊተወኝ አልቻለም፣ እኔ ትኩረቴ ስራ ላይ ነው በማለት ሮማንም እንግዲህ ልክ ዞር እንዳለ በሩን ትከፍተዋለች፣ ታየዋለች ማለት ነው። ፍቅርና የፍቅር እናት ከቤዛ ሞት ለቅሶ በኋላ የዳኒ ነገር በጣም ያስጨንቀኝ ነው በማለት ፍቅር ለእናቷ እህቱ ሞቶ እሱም እስር ቤት ተወስዶ ለሱ ምንም ማድረግ አንችልም በማለት የፍቅር እናት አይዞሽ የሱ ነገር ግን አብቅተዋል፣ እነሱ የሰሩት ክፋት በጣም ብዙ ስለሆነ ነው ወንጀላቸው የተቀጡ ነው ትላለች። አልተጠቀሙበትም እንጂ እንግዲህ አይ ቤዛ በማለት የቤዛና የወንድሟ ነገር በጣም ያሳዝናል ይላሉ። መጨረሻ ዳኒ ተጸጽቶ ነበረ። እህቴም ይቅር በሏት ሲል አልነበረም እንዴ? እማዬ ባክሽ እኔ የዳኒ እስር ቤት መሆን ያሳስበኛል፣ የሆነ ነገር እናድርግ፣ ሀዘንሽን እረዳዋለሁ ፍቅር ስትላት መጥፎ ስራ ከስራሽ መጨረሻው እንዲህ ነው፣ ሁላችን በጥሩ መንገድ መሄድ አለብን በማለት እንግዲህ የክፉ ሰው መጨረሻው ይሄ ነው፣ በቃ ለሁላችንም መማሪያ የሆኑት እነሱ ናቸው። አው እማዬ የቤዛ ነገር በጣም ያስፈራል። ለገንዘብ እንደዛ ስሶ ሳትጠቀም በወጣትነቷ ህይወቷን አለፈ። ዳኒ ቢሆን ይኸው እስር ቤት ገባ። ይኸውልሽ ልጄ አንቺም ከነሱ ጋር መማር አለብሽ። የክፉ ሰው መጨረሻው እንደዚህ ነው። በሰፈሩት ቆና እያለ አባባል አለ እያለት አንቺም ቢሆን ታማኝ መሆን አለብሽ፣ ጥሩ ሰው መሆን አለብሽ በማለት ለዳኒ እንግዲህ ምን ማድረግ አንችልም እንጸልያታለን በማለት ወደ እህቱ ጋር እንግዲህ ጸሎት ያደርግላት እናደርጋለን። በቃ እሺ አው እንደዛ መታሰር አልነበረበትም በማለት አይዞሽ እያለች እንግዲህ ይሄ እንግዲህ አንድ ልጅ አለባባ የሚባለው የተከታተላቸው ይገኛል፣ የሆነ ነገር ለመስረቅ ማለት ነው። ከዛ በኋላ እነዚህ ሰዎችማ ሀብታቸው እንግዲህ ነገሩ ቀስ ብዬ ጠግቼ ማወቅ አለብኝ ብሎ ሲከታተላቸው ነበረ። ነገር ግን ኮኪ አጠገቡ ትመጣና ከጀርባው ትመጣና ከዛም በኋላ ስታየው አንተ ምን እያደረክ ነው ብላ ንቅ አርጋት ይዘዋለች ማለት ነው። ከዛም በኋላ እዚህ ጋር ሮማ እንግዲህ ሩታና ዶክተር በጣም የተሳሳቁ እየሄዱ ነበረ። ዶክተር ከሩታ ፍቅር ይዞታል። ከዚህ በኋላ ከሸኘሁሽ ይበቃሻል፣ በቃ ተመለስ ትለዋለች። ከዛ አጋጣሚ ስልክ ተደውሎላት ነበረ። ሩታም ስልኩን እያወራች እንግዲህ ሄሎ ብላ በፍቅር መንገድ እያወራቸው ነበረ። አለው ልክ በማለትም ዶክተሩን ሲያይ በጣም ተናደው ተበሳይተዋል ማለት ነው። ከዛም በኋላ እንግዲህ ቆይ ሩታ ከማን ጋር እያወራሽ ነው ምናምን ሲላት
የበፊት ጓደኛዬ ክላስ ላይ ምናውቀው ልጅ ነበረ። አሁን ዝም ብሎ ነበረ የደወለ ክላስ ላይ። ለዛ ነው እንደዚህ በፍቅርና በቅብረት ብታወሪ? አዎ ዶክተርዬ ምን ነው ቀናክ ስትለው ጊዜ ፊትህ ተቀየረ። ማን እኔ ልቀና ሲላት፣ እንግዲህ ሩታ አንቺ እኮ ትንሽ ልጅ እኮ አይደለሽም። የፈለግሽው ቦታ መሄድ ትችያለሽ። ከማንም ጋር ብታወሪ እኔ ግድ አይሰጠኝም። እውነትክ ነው ዶክተርዬ፣ አንተ ኩሩና የተረጋግ ሰው ነክ። እኔ አንተ በማለት የተከራተትኩ ሰው ነኝ። እሱ ሳስበው በጣም ይገርመኛል በማለት እንግዲህ ሩታ ለዶክተሩ አስጠነቅቃት ትነግረዋለች። ግን ነገር ግን በጣም ስለምትወደው ነው ይሄ ሁሉ እንግዲህ ዳር የምትለው ማለት ነው። እንግዲህ እሱ ለማስቀናት ስለምትወደው እሱ ለማስቀናት ማታደርገው ነገር ያለ ማለት ነው። ዶክተርን በዛ ሰዓት በጣም ይናደዳል። እንዴት ሩታ እንዴት በእኔ ላይ እንደዚህ ታደርጋለች? ከዚህ በፊት በጣም ትወዳኝ ነበረ። ከአዳይ በሆንኩበት ሰዓት በጣም ትወዳኝ ነበረ። አሁን ምን ተገኝቶ ነው እንደዚህ የምትሆነው? በማለት እንግዲህ የስለ ሩታን ነገር ያሳስበዋል። በዚሁ አተናደድ ብላ ትስመውና እንግዲህ ወደ ስራዋ ትሄዳለች ማለት ነው። ከዛ በደንብ አድርጌ አሳምንልካለሁ። እኔ ካንተ ጋር የምፈልገው ቅድመ ሁኔታ አለ፣ በነፃ አልሰራልህም ትለዋለች። እንግዲህ እሱም የምርሽ ነው ሩታ ሲላት ጊዜ ምንድን ነው የምትሰሪልኝ ሲላት፣ የፈለግሽውን ነገር ጠይቂኝ የምትፈልጉ ነገር አደርጋለሁ ሲላት ነበረ። ይኸውልህ ኬኒ ከአንተ የምፈልገው ዶክተር ስለ እኔ በደንብ እንድታወራትና ልቡ ወደ እኔ እንዲመጣ እፈልጋለሁ ይላታል። እሱ በጣም ቀላል ነው በማለት እንድላታል። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየት